እንኳን ለታላቁ ለዐቢይ ጾም 6ኛ ሳምንት በሰላም አደረሳችሁ። ይህ ሳምንት በቤተ ክርስቲያናችን ገብርኄር ተብሎ ይጠራል። ገብርኄር ማለት አገልጋይ ሲሆን ኄር ማለት ደግሞ ቸር ወይም ታማኝ ማለት ነው። በዚህ ሳምንት ፈጣሪያችን ለእያንዳንዳችን የሰጠን ጸጋ ወይም መክሊት እንዴት እየተጠቀምንበት እንደሆነ ራሳችን የምንጠይቅበት ሳምንት ነው። ጌታችን በመጽሐፍ ቅዱስ ያስተማረው የታማኙ አገልጋይ ታሪክ ዛሬ አብረን እንመለከታለን። ታሪኩ እንዲህ ነው። አንድ ጌታ ወደ ሌላ ሀገር ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መክሊት ሰጣቸው። ለአንዱ 5፣ ለሁለተኛው 2፣ ለሦስተኛው ደግሞ 1 መክሊት ሰጠ። 5 መክሊት የተቀበለውም ወዲያውኑ ሂዶ ሠራበትና ሌላ 5 አተረፈ። 2 መክሊትም የተቀበለው በተመሳሳይ በትጋት ሰርቶ ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሰነፍ ነበርና ጌታውን ፈርቶ መክሊቱን መሬት ውስጥ ቀበረው። ጌታውም ተመልሶ ሲመጣ ሂሳብ ተያዘ። 5ና 2 ያተረፉትን አንተ በጎ ታማኝ አገልጋይ ገብርኄር በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታም ደስታ ትገባላችሁ አላቸው። ነገር ግን ያ የተሰጠውን መክሊት የቀበረው አገልጋይ መጥቶ ጌታ ሆይ ካልዘራህበት የምታጭድ ጨካኝ መሆንህን አውቃለሁ፣ ስለፈራው መክሊትን ቀበርኩት በማለት አመካኘ። ጌታውም ግን እንዲህ አለው፣ አንተ ክፉና ሰነፍ አገልጋይ፣ ካልዘራውበት እንደማላጭድ ካወቅክ ለምን መክሊትን ለነጋዴዎች አልሰጠህም? ቢያንስ በወለድ እቀበል ነበር አለው። ከዚያም መክሊቱን ቀምቶ 10 መክሊት ላለው እንዲሰጡት አዘዘ። ሰነፍ አገልጋዩም ደግሞ ወደ ውጭ ወደ ጨለማ እንዲጥሉት አዘዘ። ለሕይወታችን የሚሆን ትምህርት ልዑል እግዚአብሔር ይግለጽልን። ይህም ታሪክ 3 ትልልቅ ቁም ነገሮችን እንወስዳለን። መክሊት ምንድን ነው? መክሊት ማለት ገንዘብ ብቻ አይደለም። እግዚአብሔር የሰጠን ጤና፣ ዕውቀት፣ ጊዜ፣ ድምፅ፣ አልፎም ተርፎም ፈገግታችን መክሊት ነው። ምንም የለኝም የሚል ሰው የለም። ታማኝነትም በጥቂቱ ይጀምራል። ጌታችን በብዙ ሾምሃል ያለ የመጀመሪያው በጥቂቱ የታመኑ ነው። ዛሬ በእጃችን ያለውን ትንሽ ነገር ካልተጠቀምንበት ትልቅ ነገር አይሰጠንም። እኔ መክሊት አልተሰጠኝም እያላችሁ ምክንያትም አታብዙ። ያ ሰነፍ አገልጋይ ሥራውን ካለመስራቱ በላይ በጌታው ላይ ማመካኘቱ ጥፋቱን አግዝፎበታል። እኛስ ጊዜ የለንም፣ ችሎታ የለንም እያልን መንፈሳዊ ሥራችንን እያስተጓጎልን ይሆንን ብለን ራሳችንን እንድንጠይቅ ልዑል እግዚአብሔር ይግለጽልን። የዐቢይ ጾም 6ኛው ሳምንት በጎ ሥራ የሚበረከትበት ሳምንት ነው። እግዚአብሔር የሰጠንን ጸጋ ለወንድሞቻችን ለእህቶቻችን ጥቅም በመዋል ገብርኄር ወይም ታማኝ አገልጋይ ተብለን የምንጠራበት ይሁንልን። የሚቀጥለው ሳምንት ልዑል እግዚአብሔር ፍቃዱ ይሁንና ስለ ኒቆዲሞስ የምንማማር ይሆናል። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉላችሁ።